አየልት ነገር ሮጥ ብለሽ ቀደምሽኛ ምን አለ በሩ እንኳን ብትዘጊው ምን ሆናችሁ ነው ልጄ ሀራን ምን ሆነ ነው ምን አርጋችሁት ነው ወይኔ ጉዴ ፈላ ምን ሆነ ነው ልጄ ሀራን ልጄ ወይኔ ንገሩኝ እንጂ ምንድነው ዝም የምትለው እባክሽ ቤት መኖሩን አረጋግጪ ወይኔ ጉዴ ፈላ ወይኔ አንድ ልጄ አው ይተነፍሳል በህይወት አለ ወይኔ ጉዴ ፈላ ትናገሩም እንደምን ሆነ ነው ምን አርጋችሁት ነው ፈሪሃ ተናገሪ ምንድነው ነው እንጂ ምን አባሽ አርጋሽው ነው ንገሩኝ እንጂ አንዳችሁ ምንድነው የሚዘጋችሁ እንዴ አረመና አንድ ነገር ንገረኝ ምንድነው የሆነው ምንድነው የተፈጠረው አራት ተባታቢ ንገሪ መጥቻው ምንድነው ያለችው ምንድነው ያልሽው መጥቻው ነው ያልሽው ልቀቂኝ ተረጋጊ ትለኛለች እንዴ ልጄን ገደልሽው ማን አባሽ ነሽ አንቺ እንዴት ብትደፍሪኝ ነው ልጄን የመታሽው እኔ ይሄን ማመን አልችልም ፈሪሃ ምነው እባክሽ አንቺ እንኳን ተረጂ ዝም በይ አንቺ ምነው እንደተለመደው ደግሞ ተረጃት አየሽ አይደለ ቤታችሁ ምን አይነት ሰው እያኖራችሁ እንደሆነ ህይወት ተረጋጊ አልረጋጋም አንድ ልጅ እኮ ነው መሬት ላይ ያለው ገላው ብትሄድስ እኔ ምንም ነገር አውቄ አላደረኩም ልጅ ደህና ይሁን እንጂ እዚህ ቤት አንድ ቀን አናድርም ፈሪሃ ምን አይነት ሴት ነሽ ግን እኔ ምንም ነገር አውቄ አላደረኩም ምን እባክሽ አንዴ አዳምጪ ምንም አላዳምጥሽም ለካ ይሄን ያርግ ጊዜ ሲሆን ምንም ነገር አላቅሽም ነበር ሰሚያለሽ ልጅ አንድ ነገር ቢሆን እገልሻለሁ አመጣሽው ምናልባት እኮ የካገዘው ብዬ ነው ልጅ እንደዚህ ካረክሹ በኋላ ዋልስጣት ያለሽ እንዴ እኔ አውቄ ምንም ነገር አላደረኩም ልጅ ምንድነው ልብሶች እባክሽ ምን እንደዚህ አታድርጊ እንደውም እዚህ ቤት ቆየሽ አሁን ውጪ እና ታሪኩ ሰማሽ አይደል ሙስቶሎይ ምን አባክሽ እህቴ እባክሽ እንደዚህ አታድርጊ እባክሽ ነው እሺ ለሻልኝ አሁን ውጪ ምን ነው ፖሊስ እንጥራለሽ እንዴ ሰምኛለሽ ምን ነው ይሄ ሁሉ ስቃይና መከራች እየኖርኩት አንቺን ብዬ ነበር እስከ ዛሬ ድረስ እኔን ብለሽ አዎ አንቺን ብዬ እቺን ቀን ደግሞ እንዳረሻት አሮን ቢሆን አውቄ ያልጎዳሁት ይሄን ደግሞ ሱራው ጠንቅቆ ያውቃል እሺ የልጅ ስም እንዳጣሽ አንቺ ገረድ አሁን ውጪ ቶሎ በይ ምን አይነት ሰራተኛ ናት እግርቺ ፈሪሃ ወዴት ነው ፈሪሃ ጋር ማለት ሰዓቱ እየመሸ ነው አይደል እየመሸ ነው እዚህ ጋር የተጋደመው እኮ የኔ ልጅ ነው ለአንዲት ሰራተኛ ብለሽ እቺ ገረድ ልትከተይ ልትሄጂ ነው ፈሪሃ ሀሩን ልጄ ሀሩን ደህና ነህ ንቃ ሀሩን ፈሪሃ ሀሩን እየሰማኸኝ ነው ሀሩን ልጄ ፈሪሃ ሀሩን እኔ እናትህ ነኝ ሄሎ አጎቴ ደህና ነኝ አጎቴ ወደ አንተ እየመጣሁ ነው አዎ ተነስቻለሁ አጎቴ ግን 11 ሰዓት ተኩል ምናምን ደርሳለሁ ቅርብ አይደል አትጨነቅ ደህና ነኝ እሺ እንዲሁ ወደ አንተ ልመጣ ፈልጌ አዎ ብዙ ሩቅ አይደለም አይጠፋም እሺ ያገኛለሁ እሺ አጎቴ መጣሁ
አሁን እንዴት ነህ ልጄ? ደህና ነኝ። በደንብ አናግረኝ እንጂ ልጄ። ተይው ህይወት አሞታል እኮ አታስጨንቂ። ምን ላድርግ? ሲጨንቀኝ እኮ ነው። ለምን እሺ ብሎ ወደ ሆስፒታል አንሄድም? እውነቷን ነው። ጉዳቱ ጭንቅላት ላይ ስለሆነ ሆስፒታል ሄዶ መታየቱ ጥሩ ነው። አታካብዱት። ደህና ነኝ። እንደዚህ መናገር አቅቶ እያየን ደህና ነኝ ትለኛለህ? ፈሪያስ ለምንድን ነው እስካሁን ያላየኋት? የእሷን ስም አትጥራ። ማለት ሀሩን የሆነውን እኮ ሁሉንም ነገር አውቀናል። ፈሪሃ እንደዚህ እንዳደረገችሽ እናውቃለን። ምን አይነት ልጅ ናት? እንዴት አትዋሽ? ማለት እንድታሽ ፈልገህ ነበር? ዝም በይው ልጄ። ህመሙ ነው እንደዚህ መስለፈልፈው። እሺ የት አለች ግን? ሀሩን ፈሪሃ መና አባትሽ መጥቷል። በር ክፈች። አባዬ ልጄ መና ደህና ነሽ? እርግጠኛ ነሽ? ምንሽ ነገር አለ? አባዬ ደህና ነኝ። እባክሽን ንገሪኝ። ደህና ነኝ አባቴ። ደህና ነሽ? አዎ። ምንድን ነው? እኔ እኮ ደህና ነኝ። ቆይ አንተ ምን ሰምተህ ነው? ፈሪሃ ደውላልኝ ነበር። ፈሪሃ ወደ አንተ ደውላ ነበር? ቶሎ ድረስ ብላኝ ነው የመጣሁት። እሷ ግን ደህና ናት? የተፈጠረ ነገር የለም? ማን? ፈሪሃ? ለምን አዘንሽ? ፈሪሃ የሆነችው ነገር አለ? አባዬ ተረጋጋ። ፈሪሃ ምንም አልሆነችም። እና ምንድን ነው የተፈጠረው? ፈሪሃ ምን ልትነግረኝ ነበር የደወለችው? እንትን ምን? ከዚህ በላይ አታስጨንቂ መና። እሺ ኮመሬድ መጀመሪያ ተረጋጋ። ንገሪኝ። አባዬ ሀሩን ትንሽ ተጎድቷል። ምን? ሀሩን ምን ሆነ? ተረጋጋ። አሁን ደህና እየሆነ ነው። ታዴ መጣ። ልጄ ተጎዳብኝ። ምን ሆነ? ደህና ነኝ። እንዲሁ ነው እያየሁ ደህና ነኝ ትለኛለህ? ኧረ አሁን በጣም ደህና ነኝ። እስኪ ዝም በል አንተ። እያየን አይደል እንዴ? ደግሞ ደህና ነኝ ይላል። እንዲሁ ነው እያያችሁት ምን ትሰራላችሁ? ሆስፒታል ለምን አትወስዱት? እኛም ብለን ነበር እኮ ሀሩን እምቢ ብሎ ነው እንጂ። ህይወት እሱም ቢያለ ብለሽ እጅሽን አጣጥፈሽ ትቀመጫለሽ? ምን አባቴ ላድርግ? ድርቅ አለ። በግድም ቢሆን ይዛችሁት ብትሄዱ ጥሩ ነበር። አያስፈልግም ጋሽ፣ ትንሽ ብተኛ ይሻለኛል። አይ እንደዛ የሚባል ነገር የለም። ትሄዳለህ። መና ፈሪሃን ጥሪያት። መና አልሰማሽኝም? ፈሪሃን ጥሪያት። ውስጥ ምን እያደረገች ነው? መና ህይወት ምንድን ነው የምትተያዩት? ፈሪሃን ጥሪያት። እንዴ መና አንቺም ተጎድተሻል እንዴ? ፈሪሃን ጥሪያት። እንዲያውም ተይ ራሴን እጠራታለሁ። ፈሪሃ ታዴ አትድከም። ፈሪሃ የለችም ማለት የት ሄዳ ነው? ሱቅ ወይስ ፋርማሲ ሄዳ ነው? አይ አባዬ ፈሪሃ ወጥታለች። ወጥታለች ማለት ማለትም ላትመለስ ልብሷን ሰጥተን ሸኝተናታል። ደስማ ሊሆን ይችላል። አልገባኝም ህይወት። ፈሪሃ ወዴት ነው የሸኛችኋት? አትመለስም ማለት ምን ማለት ነው? ታዴ ተባራለች። ከእንግዲህ በኋላ ፈሪሃ የምትባል ልጅ የለችም። መቼም ተመልሳ አትመጣም። አልገባኝም። አንቺ ማን ስለሆንሽ ነው ፈሪሃን የምታባሪያት? አባዬ ህይወት አይደለችም፣ እኔ ነኝ ፈሪሃን ከዚህ ቤት ያባረርኩት። ጭራሽ አንቺ ነሽ ያባረርሻት? ፈሪሃ እዚህ ቤት ምን አይነት ቦታ እንዳላት ገና አልገባሽም። እኔን ሳታማክሪኝ ማን ስለሆንሽ ነው አንቺስ የምታባሪያት? አባዬ እስኪ መጀመሪያ ምን እንዳደረገች ጠይቅ። መና ለምንድን ያስወጣሻት ብለህ ጠይቀኝ። ምንም ታድርግ
ሆ ታዴ ሃሩን የፈነከሰችው ፈሪሃ ናት። ምን? አዎ ያልኩትን ሰምተኛል። እንደ ልጅ የምታያት ልጅ ናት። እንግዲህ ልጄን ፈንክታ እንደዚህ ያጋደለች። አሁን ለምን ሳላማክር እንዳባረርኩ አስገባ? ወዴት ነህ? ወደ ክፍሌ ልገባ ነው እና ደግሞ በጣም ደህና ነው። አያስፈልግም። ምንድነው ሃሩን? አንተ ፎቶውን ስጠኝ። ፎቶውን አምጣ። አሁን በጣም እርግጠኛ ሆንኩኝ። ራሱን ቆይን ያልገባኝም ይሄ ፎቶ አባቴ ካለች ታዴ የፈሪያ ታዴ የፈሪያ አባት ነው። ይህ ማለት ደግሞ መናያቷ ነች። ቆይ ታዲያ መናያ ያባረቻት የገዛ እህቷን ነው ማለት ነው? እዚህ ቤት እንደ ሰራተኛ ሆና የገባችው ቤተሰቦቿን ፍለጋ ነው። አይ ፈሪያ፣ ምን አይነት የምትገርሚ ሴት ነሽ! አባትሽ ቤት የሁሉ በደል ሲደርስብሽ ምንም ሳታደርጊ መቆየትሽ በጣም ይገርም። ለነገሩ እኔንም እንኳን ፈነከትሽ። ካለ ስምሽ ስም ሰጥቼሽ ካላቀምሽን ያሸከምኩሽ እንዴት ይቅርታ እንደምታደርጊኝ አላውቅም። ፈሪያ፣ እንደምንም ብዬ ላገኝሽ ይገባል። ቆይ ግን እንዴት ብታምናት ነው ያደረገችውን ነገር መቀበል ያቃተ? ፈሪያ እንዲህ ያደረገች? እንግዲህ እንደ ሁልጊዜ መሸወድ አልቻለች። ምን ለማለት ፈልገሽ ነው? ተመታ የወደቀን ልጅ ባናይ ኖሮ እኮ እንደ ሁልጊዜው ሊሸውደን ነበር። እሷም ይሄንን አውቃ ነው ሹክክ ብላ የወጣችሁ። ወዴት ነው? ወደ መኝታ ቤት። በቃ ይሄንን ነው የምትለን? አዎ፣ የቀረውን ነገር እናወራዋለን። እናንተም ከባድ ጊዜ እንዳሳልፋችሁ አልጠራጠርም። እና እረፍት አድርጉ። አየሽው አባትሽን ሰራተኛው ምን እንዳስነካችሁ ነው ያላውቅም። ምን ሆነሽ ነው ምን የምታለቅሽው? እኔ እንጃ ዝም ብሎ ከፋኝ። አይዞሽ የኔ ልጅ፣ እኔ ይክፋኝ። እኔ እናትሽ እያለሁ ነይ እዚህ ጋር ተኝ። ነይ፣ እኔ እናትሽ እያለሁ
በቃ አታልቅሽ የኔ ማር። ሄሎ አጎቴ። ፈሪያ ልጅ የት ነህ? ያልከኝ ቦታ ደርሻለሁ። ደረሽ? አዎ እዛው ነኝ። ቶሎ በልና፣ በጣም ያስፈራል። ጨለማ አይደል? መጣሁ። እዛ ጠብቂ፣ እንዳትፈሪ። በጣም ደረስኩ። በቃ እሺ እሺ አጎቴ። ፈርዬ ደህና ነሽ ወይ? ደህና ነሽ አለሽ? እንዴ ሰላም መጣሽ? ደህና መጣ። እንዴት ነሽ? እንዴት ነህ አጎቴ? አለሁ አለሁ። ነይማ ነይ፣ አምጪ እሱን ነገር ነይ። በይ በኩል በይ። እሺ አጎቴ። ወይዬ ልጄ ሁሉም ደህና ናቸው? ደህና ነን። እንዴት ነሽ አንቺ? አለን። እንዴት ነው ተበራቻለሽ ወይ? ምን ሆነሽ ነው የኔ ልጅ? ለምንድን ነው እንደዚህ የከፋሽ? እኔ እንጃ ዝም ብሎ ከፋኝ። አይ የሆነ ምክንያትማ አለ። ዝም ብሎ አይከፋሽም። ፈሪያ መቼም እንደዚህ ያለቀስኩት ለፈሪያ ስለሄደች ነው አትይኝም? እውነታውን መቀበል ቢከብደኝም የሆነው ግን እሱ ነው። ለምን እንደሆነ አላውቅም፣ ግን እነዛውን አስጦጣ ስታያት በጣም ነው ያሳዘነች። ቆይ ራስሽ አይደለሽ እንዴ ልብሷን ወርውረሽ ያባረርሻል? እሱማ ራሴ ነኝ። ከዚህ ቤት እንድትሄድ ራሱ ጸልዬ አውቃለሁ። እና አሁን ምን ተገኘ? አላውቅም፣ ግን በቃ የሆነ አካል የተለየኝ ያክል ተሰማኝ። አንድ ቀንም ለፈሪያ እንደዚህ ሆናለሁ ብዬ አስቤ አላውቅም ነበር። እቺ ሰራተኛማ አንቺ ላይም አባትሽ ላይም የሆነ ነገር አድርጋለች። በጤናችሁ እንደዚህ አትሆኑ። ለነገሩ እኔ ጥፋተኛ። በዚህ ሰዓት አንቺ እኔን ትረጅኛለሽ ብዬ ማሰቤ። ውይ የኔ ቆንጆ ልጅ ነይ ተቀመጪ። እኔ እኮ ሳልረዳሽ አልቀረው። አንቺም ተረጂኝ። ልጄ እንደዛ አድርገው ምንም ጥሩ ስሜት አይሰማኝም። እረዳሻለሁ እኮ ደግሞም ልክ ነሽ። አንቺም ልክ ነሽ። ብዙ ጊዜ አብሮሽ የኖረን ሰው መለየት በጣም ከባድ ነው። ለዛ ነው እንደዚህ የከፋኝ። በእርግጥ ልክ ነሽ። ልጅቷ በጣም ታሳዝናለች። እና አታስቢ፣ መርዳት ካለብንም በውጭ እንረዳታለን። የምርሽን ነው ይሁት? አዎ ስለተናደድኩ እንጂ በነጋታው የሚመጣልኝ ሀሳብ ይሄ ነው። አንቺ ልክ ነሽ። በእውነት እንኳንም አባቴ አንቺን አገባ። ምን አለ ከልጅነት የጀምሮ አጠገብ ሆነሽ ቢሆን ኖሮ። ምን አታስቢ፣ ሁሌም ከጎንሽ ነኝ። የፈለግሽውን ነገር መጠየቅ ትችያለሽ። እናቴ ስለሆንሽ አመሰግናለሁ። ደህና ደሪ። ደህና ደሪ። እቺ ደግሞ ጀል በውጭ እንረዳታለን ስል ታምነኛለች እንዴ? ዛሬ በቀኝ ነው መሰለኝ የተነሳሁት። በእርግጥ አዎ በቀኝ ነው የተነሳሁት። ትንሽ የሚያሳዝነው የአሮን ደም መፍሰስ ብቻ ነው። አረ እንኳን ፈሰሰ። ችግር እንደምትወጣልኝ ባቅ ኖሮ ድሮ ነበር የሚፈሰው። ማን ነው? ግቡ። እንዴ ምን አንቺ ነሽ? ስኮላልተኛም እንዴ? ራሴን ስቼ ብዙ ተኛው መሰለኝ። አንተ እንደዚህ ምን ትቀልዳለህ? ምን ላድርግ ብለሽ ነው? ግን የምር እንዴት ነው? ደህና ነኝ፣ አትጨነቂ። ጠዋት በደንብ ይሻለኝ። አሁን እንኳን አመጣጥ ይቅርታ አልጠይቅም። ማንን? እኔ እንዴ? ለምን? ፈሪያ ያላደረገችብህ ነገር በእሷ ስም በጣም ይቅርታ። ምን አስፈላጊ አይደለም። በደንብ ያስፈልጋል እንጂ ገና ወራቶችን እንኳን ያላሳለፍክበት ቤት ውስጥ ሰራተኛ እንደዚህ አድርጋ ሲፈነክትክ ምን ይባላል? እሺ ለምንድን ነው እሺ የምትለኝ? ከልብ ይቅርታ አድርግልኝ በፈሪያ ስም። ዝም በይ። ለምንድን ነው የምትቆጣው? እኔ ምን አደረኩ? ምክንያቱም በፈሪያ ስም 10 ጊዜ ይቅርታ እየጠየቅሽኝ ኃጢአቴን እያበዛሹ ነው። ኃጢአቴን እያበዛሹ ነው? አልገባኝም። የምን ኃጢአት ነው የሚበዛብኝ? ተይው በቃ ገብተሽ ተኝ። እንደዚህ እንቅልፍ የሚነሳ ነገር እየነገርከኝ እንዴት ነው የምተኛው? ሃሮን ቆይ እንዴት ነው ፈሪያ ልፈነክት የቻለችው? ደሞስ እንዴት ነው ያንተ ኃጢአት የሚበዛው? እስኪ ንገረኝ። ትሰሚኛለሽ? መና
ፈሪያ ከዚህ ቤት ወጣ አናኗራ ምን ሊመስል እንደሚችል ሳስብ ውስጤ እየተጨነቀ ነው። አናኗራ አሁን ከዚህ ቤት ወጣ የት እንደምትሄድ ታውቂያለሽ? አይ አላውቅም። አይሽ ያሳስባል። በያሽ ቆሎ ፈሪያ ምን አልከኝ አጎቴ? አይ እኔማ የመጣሽ መስሎኝ ነበር። ስጋሽ እንጂ ልብሽ ታየለም። አይ አጎቴ እንቅልፍ ወስዶኝ እኮ ነው ያልሰማሁህ። እኔማ ቆሎ ያዥ ነበር ያልኩሽ። ይሄው ያስኩኝ አይደል? ፈሪያ አቤት አጎቴ። ምንድን ነው ያሳስበሽ? አረ ምንም አላሰብኩም። ተህቶሽ በደንብ ነው የማውቅሽ። እዚህ መተሽ ከብቶችን ሳታይ አድረሽ አታውቂም። አይ አጎቴ የረሳኋቸው መስሎክ ነው አይደል? በጭራሽ አልረሳኋቸው። ያው ስለመሸብዬ እኮ ነው። ሌሊትም ብትመጪ ከብቶችን ሳታያቸው አድረሽ አታውቂም። ከብቶች ጋር ካልሄድኩ ብለሽ እንዲሁ ስትጨቃጨቀን ነበር እንደምናድረው። መሽቷል አርፈሽ ተቀመጭ ብለሽ በጭራሽ አትሰሚም ነበር። ውጭውን እያልሽ አሁንም ማስገራሽን ተመልከች። አጎቴ ምናልባት አሁን አድጌ ይሆን እንዴ? አይመስለኝም። የሆነ ነገር ተፈጥሯል። በይ ነገር ምንም አልተፈጠረም አጎቴ። አንተ ብዙ አትጨነቅ። አይ እንግዲህ ተይ በላይ አትዋሽኝ። እሺ በቃ የተፈጠረውን ነገር ሁሉንም እነግርሃለሁ፣ ግን አሁን አይደለም ጧት ነው። እሺ አጎቴ ይሁን። አሁንስ ደክሞሻል። በይ ጎንሽን አረፍ አድርጊ። ባይሆን ጧት ሁሉንም እንጨዋወታለን። እሺ በይ ተነሽ። ምንድነው እንደዚህ የምታስቢው? ማሰብ? ኧረ እኔ ምንም አላስብም። ምንም አላስብም ያልሽ? አዋ ማሰብ ብችል ኖሮ ፈሪያ የት ትሄዳለች ብዬ ከማባረሬ በፊት አስብ ነበር። በቃ አልፏል። አንተ ግን እንደዚህ አድርጋክ አሁን ለሷ እየተጨነክ ነው አይደል? እውነት ስላላት ይሁን? የምን እውነት? ቆይ ለምንድን ነው አሩን ግራ የምታጋባኝ? ለምንድን ነው የምታውቀውን ነገር በግልጽ የማትነግረኝ? ዛሬ በጣም ደክሞኛል። ከፈለግሽ ጠዋት እናወራለን። ጠዋት ሁሉንም ነገር ትነግረኛለህ? እርግጠኛ ነህ? አዎ እነግርሻለሁ። እሺ እነግርሻለሁ። እሺ በቃ ደህና ደር። እሺ ደህና ደር። ፈሪያ ማንኝ ሚስጥርሽን ጥሩ ቦታ ደብቅልሻለሁ። እንዴ አልተኛህም እንዴ? አዎ አልተኛሁም። ምን ነው ሰላም አይደለም? ምን ሰላም አለ? ምን ነው እኔ ተኝቼ የተፈጠረ ነገር አለ እንዴ? የቀኑ ጉዳይ አሳስበኝ ነው። እሱ ነው እንዴ? እኔ ደግሞ ሌላ ችግር ያለ መስሎኝ ነበር። ከዚህ የባሰ ችግር ምን አለ? ህይወት አሁን አታስብ፣ ችግሩን እኮ ቀርፈነዋል። እንዴት? ምን እንዴት አለው ታዲያ? ያችን ገረድ ከዚህ ቤት ምን ቅር አድርጎ ከማባረር ውጭ ምን መፍትሄ አለ? ህይወት ባክሽን፣ ብቻውንም ገረድ እንዳታያት ልትለኝ ባልሆነ። አዎ እንደዛ ብለሽ ባጠሪያት ደስ ይለኛል። ቆይ ከዚህ በላይ እንዴት በሆን ነው የኔ ጉዳት የማይታይ ታዲያ? ፈሪያ ባደረገችው ነገር በጣም አዝኛለሁ። እና ሲጀምር እዚህ ቤት እኔ ጥቅሜ አይታየኝም። ይሁን አንቺ እኮ ለማስከፋት ፈልጌ አይደለም፣ ግን አስከፍተኸኛል። ይዊ እንደዚህ አትከፊ። አልገባህም እኮ ልጄ ሳሎን ተዘርሮ ሳየው የሞተ ነበር የመሰለኝ። ደግሞ እኮ በድፍረት እኔ ነኝ የመታወት አለች ገረድ። ቆይ ምን ተፈጥሮ ነው እንዴ? ታዲ ምን ሆነሃል? ምንስ ቢፈጠር አንድ ገረድ እንዴት የቤቱን ልጅ እንደዚህ አርጋ ትፈነክተዋለች? ፈሪያ ከመቼ ጀምሮ እንዲህ እንደተቀየረች አላውቅም። አልተቀየረችም። መጀመሪያውንም እያስመሰለች ነው እንጂ እንዲህ ነው ባህሪዋ። ቆይ ሰው እንዴት ነው የሚታመነው?
ቆይች ልጁን ገለው ብትሄድስ? እቃው ዘርፋን ቤቱን ባዶ አድርገው ሄዳ ቢሆንስ? የማን አለ ምን ነበር? እዛ ላይ ተያዥ የላት። አረ ምን ተያዥ? እኔ እኮ እዚህ በር ላይ ስታለቅስ አግኝቻት ነው ያስገባኋት። እንባማ የውሸታሞች የጦር መሳሪያ ናት ታዴ። አቤት ይዊ ደግሞ አታስብሽ። እሷ እንኳን ወጣች እንጂ ጥሩ የምንዋደድ ቤተሰብ ነው የሚሆነው። እንደዛ እንደምንሆን አልጠራጠርም። በቃ የኔ ውድ እንተኛ መሽቶልሽ። እሺ ማን ነው በሰዓት የሚደውለው? አይ አረ ማን ነው? መቼም እናትሽ አይደሉም አይደለ በዚህ ሰዓት የሚደውሉት? አይ አይደለችም። እና ማን ነው የደወለው? አይ እኔ እንጃ አላውቀውም። አይሆንም፣ የሆነ ሰው ችግር አጋጥሞት ሊሆን ይችላል። አይ ሁላችንም እዚህ ነን። ማን ሊደውል ይችላል ታዴ? ምናልባት ፈሪሃ ታዴ፣ ምናልባት የኔን ቢብሏት ባንቺ ደውላ ሊሆን ይችላል። አረ በጭራሽ እንደዛማ በጭራሽ ሊሆን አይችልም። አንቺ ማንሳት ከፈራሽ አምጪው እኔ ላንሳው። ታዴ በእናትህ ታዴ ሄሎ ማን ልበል? ሄሎ ማን ልበል እያልኩ እኮ ነው። አይሰማም? ህይወት ስልኩን እንዳትዘጊው። ለምን አሰማኝም ታዴ? ለምን ዘጋሽ ህይወት? በዚህ ሰዓት ማን እንደደወለ ማወቅ የለብንም? ታዴ ተሳስተው ነው አልኩ አይደል እንዴ? ቆይ ወይስ ጠረጥረኛለህ? አልገባኝም። ኧረ በጭራሽ እንደዛ አይደለም ነው እንጂ ባይሆንማ እንዲህ ክርር ብለህ ካላወራው አትለኝም ነበር። ታዴ እኔ እኮ ህይወት ነኝ፣ አታውቀኝም እንዴ? ፍቅር በጭራሽ አንቺ እንዳሰብሽው እኔ አላስብም። እንደዛ ባይሆን ኖርማ በጭራሽ ካላወራው ሞቼ እገኛለሁ አትለኝም ነበር። እምላለሁ ህይወት፣ አንቺ ከኔ ውጭ የትም ትሄጃለሽ ብዬ አስቤ አላውቅም። እንደማታደርጊው ደግሞ እተማመናለሁ። እሺ እንደዛ ካልክ ማን መስሎ ነው ካላወራው ያልከኝ? እኔ ፈሪሃ መስላኝ ነው ህይወት። ወይ ፈሪሃ፣ ከዚህ ወጣ ማተውኝማ። ለማንኛውም ተይውና ተኝ፣ ደህና ደሪ። ፈሪሃ፣ አንቺ ፈሪሃ፣ ማን ነው? እንዴት አደርሽ የኔ ቆንጆ? ደህና አደርሽ? ያው እንቅልፍ ባይወስደኝም አድሬያለሁ። አዎ ትናንት ከባድ ቀን ነበር። እውነት ነው፣ የማይነጋ ሌሊት የለም። ነግቷል። ደግሞ ምንድን ነው ያልሽው? የኔ ቆንጆ ጠዋት እኮ ጁስ እንደምጠጪ አውቃለሁ። ያው ያቺ ሰራተኛ ስለመደችሽ እንዳይቀርብሽ ብዬ ነው ያመጣሁልሽ። አመሰግናለሁ። ግን ከዚህ በኋላ ያስፈልግ ደግሞ ከፈለኩም ራሴ እጅ አመጣለሁ። እሺ። እና አሁን ወደ ልትሄጂ ነው? ሀሩን ክፍል። ሀሩን ክፍል? በዚህ ሰዓት ምን ትሰሪያለሽ ሀሩን ክፍል? እኔ? አዎ በዚህ ሰዓት ሀሩን ክፍል ምን ልታደርጊ ነው? ያው እንደተሻለው ልጠይቀው ነው። ሌላ ምን ትሰራለሁ? እንደተኛ ልጠይቂው? አዎ ምን ነው አይቻልም እንዴ? እኔ ደግሞ ስትጣደፊ ገርሞኝ እኮ ነው። ያው የእሱ ነገር አሳስቦኝ ነበር፣ ለዛ ነው። እንደውም ማውሊድ። አይ አይሆንም። እንዴ ማለት? አይ ማለት አንቺ ጋር ከመምጣቴ በፊት ክፍሉ ሄጄ ነበር። ሀሩን ተኝቷል። እዚህ ቤት ከመጣ ጀምሮ ሲያረፍድ አይቼው አላውቅም። ልክ ነሽ፣ አስተውለሽዋል። ሀሩን ተኝቶ አያረፍድም። ግን ትናንትና የተፈጠረው ነገር ስላለ መሰለኝ ለጥ ብሏል። ለነገሩ ከትናንትናው ነገር በኋላ እስከዚህ ሰዓት ድረስ መተኛቱ የሚጠበቅ ነው። በትክክል ሲነሳ ገብተሽ ጠይቂዋለሽ። እሺ እንደውም እንደዛ ይሻላል። በይ ያመጣሁልሽን ጠጪ። እንዴት ነው መታገስ የምችለው? የግዴታ ትናንት የተፈጠረውን ነገር ማወቅ አለብኝ።
ቤተመሳይ ወሽ እነሱን በጎች ጠብቅ። አዎ ሰው ማሳ ገብቶ እህል እንዳበላሹ አደራ። ነግሬሃለሁ። እንደመደምለታው ደግሞ ትታቸው እንዳትሄድ። ፈሪያ ልጅ ተነሳሽ እንዴ? ረፈድ አይደል አጎቴ? ምን ነው ትንሽ አትተኝም ነበር? አይ ይበቃኛል አጎቴ። አዎ ግን ሰዓት ሄዷል። አረፍ ብትይም ደግሞ ጥሩ ነበር። እንዴ አጎቴ ለምንድን ነው እንደሱ የምታይ? እንዲያው ግርም መበለሽኝ እኮ። ምን አስገረመ ንገረኝ እስኪ። እኔ ሳውቅሽ በግድ ተቀስቅሰሽ የምትነሽ ልጅ ነበርሽ። አሁን ግን ዲውል እንደቀሰቀሰው ነገር ብንን ብለሽ ትነሻለሽ። አጎቴ ሁሉም ነገር እንደ ድሮ ይሆናል ብለህ ነው? እንዴት? ያው አሁን በሌሊት መነሳቱን መታዘዙን ሁሉንም ነገር ለምጄዋለሁ። እዛ ስራ ይበዛብሽ ነበር እንዴ? አይ ግን በዚህ ሰዓት ተነስቼ ሁሌ ለምና የምጠጣውን ወስድላት ነበር። መና ማለት ያቺ የታዴ ልጅ መና ነው ስሟ። በስልክ ስሟን ስጠሪ ሰምቼ አውቃለሁ። እሷ ግን አጎቴ ፊቴን ወጥቼ ልታጠብ፣ ከብቶቹንም ማታ ስላለየኋቸው አሁን ወጥቼ ልያቸው። ዲያክ አይ ልጄን ከፍቷታል። እንዲሁ ምን አድርጓት ይሆን? ህይወት ምንድን ነው በዚህ ጠዋት? ነቅቷል እኮ ሀረ እና ታቋቂም እንዴ? ጭራሽ አንተ ክፍል ለመግባት ፍቃድ ልጠይቅ? ፍቃድ አይደለም ስነ ስርዓት ነው። ባካት ለፍልፍ እኔንም አጨብጭቀኝ። እሺ ምን ፈልገሽ ነው? ምን ፈልገሽ ነው ያልከኝ? አዎ በእርግጠኝነት በዚህ ጠዋት የመጣሽ ይሆን ነገር ፈልገሽ ነው። መልካም እንደዚህ ከተግባባን ወደ መጣውበት ልግባ። ትናንት ከፈሪያ ጋር ምንድነው የተፈጠረው? ምንድነው ዝም የምትለው? እየጠየቅኩ አይደል እንዴ? እንደው ገርመሽኝ። ምኑ ነው የገረመ? እንዴት ናትኝ? ተሻለ እንኳን አትኝ። እዚህ ቤት ለገባንበት ጉዳይ እንጂ ስለኔ ግድ የለሽም አይደል? ይኸውልህ የኔ ልጅ ሳይኩ እኮ ደህና ስለመሰልከኝ ነው። ግን ደግሞ ዝም በይ። ከዚህ በላይ አውርተሽ አታውቅሽኝ። እኔ እናት እንዳለችኝ እንጂ የእናትን ፍቅር አላውቀውም። አሩኒ እኔንም ተረዳኝ እንጂ ወድጅ እኮ አይደለም። አታስቢ። ከዚህ በላይ ምንም ማብራራት አይጠበቅብሽ። እኔ ለምጄዋለሁ። አሁን ወደ ጥያቄሽ ግቢ። ይህን ነገር እንደምናሳካው ቃል እገባልሃለሁ። አሁን ግን ከፈሪያ ጋር ምን እንደተፈጠረ ብቻ ንገረኝ። አዎ ሁሉም ጥፋተኛ ነው። ምን? አዎ ሰምተሽኛል። እሷ ምንም ያጠፋችው ነገር የለም። ዝም በል አሩን፣ እንደዚህ አትበል። እውነታው ግን ነው። ስለምን እውነታ ነው የምታወራው አሩን? እንዴ አንተ እኮ ነው የተጎዳኸው። ደግሞ መናይን አውቃ ነው መንቀራ ያባረራቻት። እውነቱን ግን ብታውቅ ምናልባት ላታባራት ትችል ነበር። ፐልሻውን ምን እንደተፈጠረ ቀስ ብለህ ንገረኝ። የምትፈልገውን ዕቃ ወስጄባት እሱም ሳይበቃ ሌባ ብዬ ሰደብኳት። ቆይ አንተ ለምን እንደዚህ አልካት? ስለመሰለችኝ ዕቃዋን እንድመልስላት እየለመነችኝ፣ እኔ ግን አይሆንም አልኳት። ከዛ ስሄድ መታች። ቆይ ይሄን ያህል ፈሪያ ዕቃውን ለምንድን ነው የፈለገችው? አሩን እየጠየቅኩ እኮ ነው። ታዲያ እየጠራሽ እኮ ነው። በጣም ሳይፈልግሽ አይቀርም። ወይ ታዴ እየመጣው ነው። በላውን አዳምጠኝ ታዴ። ወይ ምን ነው ቢጠይቁ ስለ ፈሪያ የሆነ ነገር እንዳደረገች ንገራቸው። እሺ ግን እኮ ምንም ግን ብሎ ነገር የለም። ፋይል ስትበረበር እኮ ነው የያዘች። በቃ ታዴ እየጠራኝ ነው። በእርግጠኝነት መጥቶ ይጠይቃል። እዚህ ሳንቺ አንገቱ ኧረ እባክሽ አንገቱ ገመዱን አነቅሽ። ምን ያለች ወደዛ ይች ቤተ መሳይ የኪዶ ነው ይሄ ደግሞ። ምን አለ ለዚህ ችሎላት እንኳን ይጭድ ነገር ቢሰጣት። ምን ያለ እንከፍ ነው እናታችሁ። የኪዶ ነው ደግሞ። ልጄ ፈሪያን እሱ ጋር ይሻልሻል። አዎ አጎቴ እዚህ ተመችቶኛል። ደግሞ ሀገሩ በጣም ናፍቆኝ ነበር።
ሊያኗ ነይ ብዬ ስለምንሽ አሻፈረኝ ብለሽ ቀረሽው። ወይ አጎቴ ደግሞ ታውቂያለሽ ያለውን ነገር ይሁና። ፈሪያዬ እዚህ ሳይመችሽም ይባል አያትሽ እንደዛ እየለመነችሽ እንዴት እንዴት ያታለሽ? ያ ሁሉ ሀብት እኮ ያንቺ ነው ፈሪያ። አጎቴ ገንዘብ ለኔ ምንም ማለት እንዳልሆነ ጠንቅቀህ ታውቃለህ። ተመልከች እስኪ ራስሽን ፈሪያ። እፈልጋለሁ ብለሽ ሄድሽበት እንኳን ልብሽን ሰብረውታል። ቆይ ወዴን ነው? ውሃ ጠጥቼ ልመጣ። ተቀመጭ። እየሸሸሽ እንደሆነ ይገባኛል። በይ አሁን የተፈጠረውን ነገር እያንዳንዷ እንድትነግሪኝ እፈልጋለሁ። ማን ነው? ሃሩን እንዴት ነህ? እንዴት አደርክ ጋሼ? ቁጭ ብለህ ትነሳ። እንዴት ነው አሁን? ደህና ነኝ። ሃሩን ካመመህ ተናገር። ወንድ ልጅ ደህና ነኝ እያለ ነው የሚጎዳው። እውነት ነው። አሁን ግን ደህና ነኝ በጣም። በእርግጥ አሁን አመጣጤ ትናንትና ከፈሪያ ጋር የነበረው ምን እንደተፈጠረ እንድትነግረኝ ነው። ሃሩን በል ንገረኝ ምን እንደተፈጠረ። ፈሪያ እንዴት ልትመታ እንደቻለች። ምን እንደምን አላውቅም ታዴ። እውነቱን ብቻ ንገረኝ። በል ንገረኝ። በእርግጥ እኮ ፈሪያ ተባራለች፣ ግን ውስጤ ሊያርፍ አልቻለም። ፈሪያ በጣም ጥሩ ልጅ ነች ታዴ። አውቃለሁ ፈሪያ ጥሩ ልጅ ነች። እንዲያውም እናት ታስተካክልኛለች ብዬ ነበር፣ ግን ከጊዜ በኋላ ጸባያ ተቀይረዋል። ይኸው አንተንም ፈነከተች። ይኸውልህ ታዴ የፈነከተችኝ እንኳን ህይወት ሰላም ነው? ሰላም ነው። መቼም ያቺ ገረድ ያደረገችውን ነገር ነገረህ? እኔማ እሱን ሳይ እንዴት እንደደነገጥኩኝ። ምን መደንገጥ ብቻ። ታዲ አሁን እቺ እንደዚህ የምታረግ ትመስላለች? ስትታይ ምስኪን አትመስልም? አይ እስካሁን ምንም ነገር አልነገረኝም። በል እንጂ ሃሩን ንገረው። አይ ሁሉንም ነገር ላንቺ ስለነገርኩሽ አንቺ ንገሪው። እንደዛ ይሻላል ካልክ በቃሽ ታዲ እኔ እነግርሃለሁ። ግን እኮ ወይ ታዲ አታስጨንቀው፣ እኔ እነግርሃለሁ። እና እንሂድ አሁን ይሻላል። ይቅርታ አድርጊልኝ ፈሪያ፣ ላድንሽ አልቻልኩም። ፈሪያ የት ነው ያለሽው? ላገኝሽ ይገባል። ከዛ እውነታውን አንቺ ታውጪዋለሽ። በያ የተፈጠረውን ነገር ንገሪኝ፣ እየጠበቅኩሽ እኮ ነው። አጎቴ በፈለኳቸው ሰዎች በጣም ተጎድቻለሁ። ልቤን ነው የሰበሩት። እውነቱን ልትነግሪያቸው አልቻልሽም? ማን አቅርቦኝ? ቆይ አባትሽ ታዲያ እያልክ ጥራው። ከሱ ጋር ጥሩ እየተቀራረባችሁ ነበር አይደል? አዎ እሱ በጣም ጥሩ ሰው ነው። ግን መናንም እስከ ትናንት ድረስ በጣም ወዳት ነበር። እና ትናንት ምን አደረገችሽ? ትናንትና ከነሱ ላለመለየት ብዬ እግሯ ላይ ወድቄ ስለምናት ሻንጤና ሲይዛ ነው የወረወረችኝ። ያው እሷንም ለመረዳት ሞክሪ። እውነት ነው አታውቅም የኔ ልጅ። ምንድነው የምረዳት? እስኪ ንገረኝ አጎቴ። ሁሉን ነገሬን ትቼ እንደ ሰራተኛ እነሱ ቤት የገባሁት አባቴና እናቴን ብዬ ነበር። እሷ ግን አይዞሽ የኔ ልጅ። ምን አለ እናንተን ሰምቼ አርፌ ብቀመጥ። የኔ ልጅ ሁሉም ነገር የሚሆነው ለበጎ ነው። እሺ አይመስለኝም። ቆይ ግን እኔ ምን አይነት ጅል ሴት ነኝ አጎቴ? እንዴ ልጅ እንደዚህማ አትበይ። እንደዛ ውሻ አድርገው አባረውኝ እዚህ አንድ ቀን እንኳን ሳድር ይናፍቁኛል። ቆይ እኔ ምን አይነት ልብ ነው ያለኝ? እንዴት መጨከን ያቅተኛል? አንቺ እኮ እንደዚህ ነሽ የኔ እርግብ። አታልቅሽ የኔ ልጅ። አሁን ሄደሽ ለምን ሁሉም ነገር አትነግሪያቸውም? አይ አይሆን በጭራሽ። ከዚህ በኋላ እነሱን መርሳት ነው የምፈልገው። እንዴ ልጅ እንደዚህማ አይሆንም። አጎቴ ምንም ነገር እንዳትለኝ። እኔ ቆርጬ ተነስቻለሁ። ልቤን አጠንክሬዋለሁ። ምን ነው አምላኬ የዚች ልጅ ስቃይ ያበዛው። ግቡ
መግባት ይቻላል? ሀሩን ናግባ። በጣም ይገርማል። ምን? እንዴት አልጠየቅሽኝ? ብታይ በጧት ነበር አንተ ጋር ልመጣ የነበረው፣ ግን ህይወት አልተነሳም ቁጭ በይ ስትለኝ በቃ እዚሁ ተቀመጥኩኝ። ይህንን ያልተጨንቀሽልኝ ነበር? በእርግጥ ለእሱ አልነበረም በጧት አንተ ጋር ልመጣ የነበረው እና ስለ ፈሪሃ ጠዋት እነግርሻለሁ ስላልከኝ እሱን ልጠይቅ ነው ልመጣ የነበረው። ይመስለኛል ፈሪሃን ትወጃታለሽ። አሁን ልትነግረኝ ትችላለህ? ከዛ በፊት አንድ ነገር እናድርግ። ምን? እንደውልላት። እንዴ ከዛስ ምን እናታለን? እሱን ከደወልን በኋላ እናያለን። አታነሳ። አሁን ንገረኝ። እሺ ግን ለማንም እንደማታወሪ ቃል ግቢ። እሺ ቃሌ ነው፣ ለማንም አልናገርም። ፈሪሃ ምንም አላጠፋችም ማለት እንደፈነከተች እኮ ራሷ ነግረኛለች። ደግሞ ህይወትም ሰምታለች። አዎ በእርግጥ መታኛለች፣ ግን እኔም የማይሆን ነገር ተናግሬያታለሁ። የምርህን ነው? አዎ በዛ ላይ ማንም እንዳያየው የምትፈልገውን ዕቃ በግድ ወስጄባታለሁ። እናማ እንኳን መታች፣ ደግሞ ይገባኝ ነበር። ያለ ጥፋቷን እንደዛ እየለመነችኝ ያባረርኩት? በትክክል። ይሄን የምነግርሽ እንድትጸጸችበት አይደለም፣ እንድትማሪበት ነው። ቆይ ምንድን ነው ያደረኩት? አንሹ ፈሪሃ፣ አንሹ ፈሪሃ፣ አንሹ። ፈሪሃ ልጄ ስልክሽ ደጋግሞ እየጠራ ነው። ፈሪሃ የኪዳኑ ከከብቶቹ ጋር ሄዳ ይሆን ወይስ ወየት ሄደች? ላንሳውና አይለችም ልበል ወይስ እንዴ? አሎ። አዎ አልተሳሳትኩም። እንዴው እሷ ስለሌለች አንስቼ መልእክት ልንገር ብዬ ነው። አዎ የለችም። አዎ ልጅ ከፍቷታል። ወይ ይሄማ የተቀደሰ ሐሳብ ነው። እግዚአብሔር ይባርክ የኔ ልጅ። እንዴው አንድ መላ ዘይድልኝ እባክህ። ሀሩን እኔ አላምንም። ምን እያደረክ ነው? ቆይ ላስረዳጋሽ። ሁሉም ነገር አየሁት። ምንድን ነው የምታስረዳኝ? ልትሄድ ነው አይደለም? ሻንጣን የምትጠቀልለው? አዎ ግን ቆይ ሀሩን በተፈጠረው ነገር ተቀየምከን እንዴ? አረ በጭራሽ እንደዛ አይደለም ነው እንጂ። እንደዛ ካልሆነ በልብስን ቦታው መልስ። ይኸውልህ አንድ ጓደኛዬ ታሞ ወደዛ ልሄድ ነው። ያልከው እውነት ከሆነ ሻንጣው ምን ያደርግልሃል? በል መልስ። ጋሼ አይ እንግዲህ ተናገር ያለው ትንሽ እንኳን ለእኔ ከበሬታ ካለ እሺ በለኝ። እሺ እሺ ተባረክ ልጅ። ከዚህ ቤት እንደምን ብዬ መውጣት አለብኝ።
ይከተፍ። ምንም አይከተፍ ሽንኩርት ነው ዛሬ ደግሞ። እዚህ ቤትማ የሆነ ሰራተኛ ያስፈልገኛል። ችችን ደግሞ ዛሬ ተጋድማ ምን አባቷ ነው የምትሰራው? መና ህይወት ምንድነሽ ነው? አስተነግጥሽ ነው። ምን ነው ይሄን ያላስፈራለሁ እንዴ? አይ ሌላ ጊዜ አንኳኩተሽ ነው የምትገቢው ብዬ። ምን ነው እቴ አንዳንዴም ይሰለቻል እኮ። እሺ የምትሄጂበታለሽ እንዴ? አይ የለኝም። ምናልባት ቤቱ ስትቀባቢ ነው። ምን ልበል ታዲያ? አይተሽኝ አታውቂም? ሌላ ጊዜም እኮ ቀባባለሁ። እኔ አሁን ያንቺ የመቀባባት ፕሮግራም ለማየት አይደለም የመጣሁት። ታውቆሻል ህይወት፣ እየተቆጣሽኝ ነው። እንዴት ነው የማልቆጣው? ቀኑን ሙሉ ስሰራ እኮ ነው ያልኩት። እና ምን እናለው? ተነሽና ግዢኛ። እኔ ከኔና ካንቺ ውጭ እዚህ ቤት ሌላ ሰው አለ? አይ እኔ እኮ ሰርቼ አላውቅም ብዬ ነው። ከዛሬ ጀምሮ ትሰራለሽ። ይህ ኪዳኑ አሁን እዚህ አልነበረችም። አጎቴ መጣሽ? እኔ ልጅ መጣሁኝ አጎቴ። መቼም በጸሎት ነው የመጣሽው። አጎቴ ደግሞ አታስብ፣ እዚህ ካንተ ጋር ተመችቶኛል። እሺ ስልክ የደወለ ሰው ነበር እንዴ አጎቴ? ኧረ በጭራሽ። ደግሞ እዚህ መተሽ ስልክ መነካካት አይቻልም። እሺ አጎቴ አረሳሁትም። እሺ ወይ የማን ልጅ ደግሞ? እስቲ የማን ልጅ ሲያምር እንዴ! በብሹ ባባ እዛ እንድትገተሪ እኮ አይደለም የጠራሁሽ። ሲጀመር ለምን ነው የምትቆጪው? ሲቀጥል ደግሞ ምን እንደማደርግ አልነገርሽኝም እኮ። ውይ የኔ ልጅ ሲደክመኝ እኮ እነጫነጫለሁ። ይቅርታ። እሺ ምንድን ነው ማግዝሽ? ንገሪኝ። በቃ እነዚህን ከታትፊያቸው። ያቺ ገረድ ብትኖር ኖሮ እኮ እሷ ትሰራው ነበር። እባክሽ ህይወት፣ ፈሪሃ እንደዚህ እያልሽ አትጥረት። ኧረ ተይ። ምን ነው ናፈቀችሽ እንዴ? የኔ ቆንጆ አትሸወጂ። አሁን አባትሽ አንቺን ብቻ ነው የሚወድሽ። ደስታሽን ማጣጣም አለብሽ። እኔም እንደዛ የሚሆን መስሎኝ ነበር። እናማ አባቴን አታዩም እንዴ? ተክዟል እኮ ስራ እንኳን አይሄድም። ትንሽ ጊዜ ነው ይረሳታል። አይመስለኝም። በቃ ታዲያ አይችልም። ልምጣሽ? ሂዊ ስልክሽ ማይ ላቭ ማን እንደዚህ ብላ ሴፍ ያደረገችው? ሄሎ ሄሎ፣ የኔ ስልክ ነው ያነሳሽው? ማን እንደዚህ ብላ ሴፍ ያደረገችው? አይ ምንም እናቴ ናት። እናትሽ ነው ማይ ላቭ ብላ ሴፍ ያደረገችው? አጨርጭኝ እባክሽ። ፈሪሃ ያለችው ልክ ነው ማለት ነው። ምንድን ነው ያልሽው? አዎ ደህና ነሽ አይደለ? ቆይ አንድ ነገር ላስረዳችሁ። አንቺ ማን ስለሆንሽ ነው ልጅ የምትመቻት? ተናገር እንጂ ምን ይዘጋሻል? ታዴ ቆይ አንዴ ላስረዳችሁ። ላስረዳችሁ? ምንድን ነው የምታስረድኝ?
መና ልጄ እንደዛ እኮ አይደለም። እኔ እንደዛ አስቤ እኮ አይደለም። ልጅሽ አይደለም ልጅ አትበይ። ልጄ ደህና ነሽ? መናዬ አትንኪያት ልጄ። በጣም ግን ሞኝ ነኝ። እሺ ፈሪሃ ላምናት ይገባል። መና ታዴ እባክህን አንዴ ላስረዳ። ሰምተሻል? ልጄ ልክ ናት። እንዴ ታዴ ግን እኮ እኔ ምን እንዳናደደኝ ራሱ እኮ አልጠየቅከኝም። አዎ አልጠይቅሽም። በጭራሽ መስማት አልፈልግም። ታዴ እኔ እኮ እሷን መምታት ፈልጌ አይደለም፣ ግን የተናገረችው ነገር አናደደኝ። እንዴ ምንም ቢሆን መና እኮ ለእኔም ልጄ ናት። በቃሽ ህይወት፣ ከዚህ በላይ አታውሪ። አንድ ነገር ልንገርሽ፣ ለዚህ ነገርሽ ዋጋ ትከፍያለሽ። ዛሬ ምንድን ነው ያደረግሽው? ዛሬ ምንድን ነው ያደረግሽው? ወይኔ ምን አደነስ ነኝ። ወይኔ ምን እጄን በቆረጠው። ወይኔ ምን አይነት ደደብ ልጅ ነኝ። ወይኔ እሺ አሁን ምንድን ነው የማደርገው? እሺ ምንድን ነው የሚሻለኝ? ወይኔ ሁሉን ነገር ገደል ከተትኩት። ምንድን ነው የማደርገው? እንዴት ነው ማስተካከለው ይሄን ነገር? አሁን መደወል አልችልም። ይሄን ነገር በራሴ ነው ማስተካከል ያለብኝ። ወይኔ ህይወት አስቢ። ወይኔ እጄን በቆረጠው። ምን አይነት ነገር ውስጥ ነው የገባሁት? ወይኔ በእግዚአብሔር። ይሄ ደግሞ አሁን ይደውላል እንዴ? ለራሴ እዚህ ሁሉ ነገር ምስቅልቅል ብሎብኛል። ወይኔ አሁን ስልክ ማውራት አልችልም። ወይኔ ጉዳይ አለ። እንዴት ነው ታዲን ማስረዳው? እንዴት ነው የምነግረው? ወይኔ ተረጋጊ ህይወት አስቢ። ወይኔ እንዴት ነው ማስረዳቸው? ሁሉ ነገር ገደል ገባ። በቃ አሁን ደግሞ ከዛች ከገረድ ጋር ይስማሙልኝ ነው። አስቢ ህይወት፣ ይህን ነገር እንደምንም ታስተካክዪዋለሽ። ይህ ሁሉ ለፍተሽማ ዝም አትይም። ታስተካክዪዋለሽ። አጎቴ አቤት ልጅ ጠራሽ እንዴ? አዎ በጣም ብዙ ጊዜ እየጠራው ነበር። የኔ ነገር ምንም አልሰማሁሽም። አሳሰብከኝ እኮ። ቆይ ደህና ነህ? አዎ ልጅ ሀሳብ ውስጥ ገብቼ ነው። ሁሉም ሰላም ነው። እውነትህን ነው። ቆይ ምንድን ነው እንደዚህ የምታስበው? አይ ምንም፣ ዝም ብሎ ነገር ነው። ዝም ብሎ ነገርማ አይደለም፣ የሆነ ነገር እንዳሳሰበ በጣም ግልጽ ነው። አይ ምንም አይደለም። እንደውም ልግባ። አይ የለም። ቆይ ምን ሆነ የሌለው አጎቴ? እንዲህ አልኩ እንዴ ልጄ? አዎ እንደዛ ስትል ሰምቻለሁ። አይ የኔ ነገር። ቆይ አጎቴ እውነቱን ንገረኝ፣ የምጠብቀው ነገር አለ እንዴ? ኧረ በጭራሽ። እንዴት እንደዚህ አልሽ? ደጁን እያየህ የለም ስትል ታዲያ ምን ልበል? አይ መስሎሽ ነው? እንዲሁ አመሻሽ ላይ ደጅ ማየቱ እወዳለሁ። ከመጀመሩ ነው አንተ እንደዚህ አይነት ልማድ ያመጣኸው? ያው አዲስ ልማድ ነው። እርግጠኛ ነህ? አንቺም አዲስ ልማድ አምጥተሽል እንዴ? በጣም ተጠራጣሪ ሆንሻል። ይቅርታ አጎቴ፣ እኔ አንተ ለመጠራጠር ፈልጌ አይደለም፣ እንዲሁ አሸኝ ስለመሰለኝ። እሺ በቃ እኔ ወደ ስራ ልገባ። ለምንድን ነው እቺ ምስኪን ልጅ ማዋሻት? ምንም እንኳን ለሷ ቢሆን እሷ እንደ ውሸት አይገባትም። ፈሪያ የሆነ ነገር ፈጥሬማ መሄድ አለብኝ።
ፈሪያ ለምንድን ነው ከሀሳብ ያልጠፋ ያልሽው? ለምንድን ነው ባይምሮ የምትመላለሽው? የሆነ ነገርማ ፈጥሬ ላገኝሽ ይገባል። ሀሩን መና ደህና ነሽ? አይ ደህና አይደለሁም። ደህና ነሽ መና? እያለቀሽ እኮ ነው። ደህና ነሽ? ምን ሆነሽ ነው? ደህና አይደለሁም። እኔ ያለሁ የፈለግሽውን ነገር ልትነግሪኝ ትችላለሽ። አንተ አለ የፈለግሽውን ነገር የጨነቀሽ ይቀልሻል። ግን የለውም፣ ግምትም የለውም። አንቺን መስማት ብቻ። ለምን ዝም አልሽ? አላመንሽም? አይ በጭራሽ እንደዛ አይደለም። ታዲያ ምንድን ነው? ማንም ሰው ልስማሽ ብሎኛል። እኔ ቁጭ ጨዋታው እንደዚህ ባጭሩ መቋጨት የለብኝም። ይኸውልህ ልፋቴ የሆነ ነገር እኮ እዚህ አልወጣም። ደግሞ ማናት? እርግጠኛ ነኝ የመና ናት አይደለችም። ታዲያ የማን ፎቶ ነው እዚህ ጋር ደብቆ ያስቀመጠው? በእርግጠኝነት ይህ ፎቶ እኔ ይጠቅመኛል። አንተ ደግሞ 10 እየደወልክ አጨቅጭቀኝ። የራሴ ሲጨንቆኛ የሚጠቅመኝ ነገር አላገኘሁም። ምናልባት ይሄ ፎቶ ሊጠቅመኝ ይችላል፣ አይታወቅም። ምንድነው 10 የሚደውልብኝ ይሄ ሰውዬ? ለራሴ ጭንቀት ላይ ነው። ለነገሩ ይሄ እኮ እብድ ነው፣ ሰፈሬ ድረስ ይመጣል። ሄሎ ባካችሁብኝ፣ እኔ ለራሴ ችግር ውስጥ ነኝ። አዎ ችግር ውስጥ ነኝ። አሁን ራሱ ስልክ ያነሳውልህ አንተ እዚህ ሰፈር ድረስ እንደምትመጣ ስለማውቅ ነው። አዎ የቤቷ ገረድማ ወጥታለች። አሁን ከዚያ የበለጠ ችግር ውስጥ ነኝ። ባኬ ታዴ ልጅ ዛሬ በጥፊ መተዋት። ችግሩ ደግሞ ታዴ በአይኑ በብረቱ አይቷል። ባካችሁብኝ፣ አንተ ደጋግመህ ባትደውልልኝ ኖሮ እሷ ስልክህን አታነሳውም ነበር። አዎ የእሷን ድምፅ ነው የሰማኸው። የማይን ነገር ስጠይቀኝ እኔ ራሴ መቆጣጠር አቃተኝ። በጥፊ መተዋት። አላቅም፣ በቃ አላቅም። ልክ ነህ። የሆነ ነገርማ ማድረግ አለብኝ። ከዚህ ቤት ባዶ እጄን መውጣት የለብኝም። እኔ እንጃ፣ በዛ መንገድ የሚሰራ ይመስላል? እሺ ጥሩ፣ እንደዛ ሊሰራ ይችላል። ምናልባት ታዴ ላይ ጨክንብኝ ይችላል። ሂጄ እድሌን ልሞክር። ደግሞ ስማኝ፣ ደጋግማ 10 ያደሉ። እኔም እኮ ሳትናፍቀኝ ቀርታ አይደለም፣ ግን ይህን ስራ በአግባቡ መጨረስ አለብኝ። እሺ አሜን። እኔም አፈቅርሃለሁ። እሺ በቃ እድሌን ልሞክር። ቻው። ታዴ ማውራት አለብን። አዎ እያሰብኩ ነበር። ምኑን ነው የምታስበው? ማውራት እንዳለብን እያሰብኩ ነበር። እሺ በል፣ የፈለግከውን አውራኝ። እኔ ይቅርታ ለመጠየቅም ዝግጁ ነኝ ታዴ። ችግር የለውም። ማለት የፈለግሽው አንቺ ተናገሪ።
እኔ ታዲ እኔ ታዲ ምን እንደምል አላውቅም። እውነት በጣም ጸጽቶኛል። ቆይ ግን ታዲ እንደዚህ እያለቀስኩ ምንም አይመስልም? እኔ አላሳዝንህም? ብዙ ብያለሁ፣ ግን አንድ ነገር የጠቀመኝ ነገር የለም። አልገባኝም። ግልጽ አድርግልኝ። ከፈሪሃ ጋር ስለነበረች ነገር። ፈሪሃ አስሬ ፈሪሃ አትበሉ። እኔ ሳልሆን የገዛ ልጅ ናት ያችን ገረድ ያባራለች። እሱ አልጠፋኝም፣ ግን ሁሉም ነገር እጅሽ አለበት። ይህ ደግሞ ምን ማለት ነው? ታዴ ፈሪሃ እኮ ልጅ ልትገለው ነበር። መና ይሄን በአይኗ አይታ እኮ ነው ኮትታን ይዛ የወረወረቻት። ግን ከመጀመሪያ ጀምሮ በፈሪሃ ደስተኛ አልነበርሽ። ጥሩ እንደማየው ከሆነ ሁሉ ነገር እኔ ላይ እየዞረ ነው። እውነታው እሱ ነው። አይ ተው በቃ ሁሉ ነገር ገብቶኛል። ምኑ ነው የገባሽ? ሁሉም ነገር ታዴ ገብቶኛል። የምትናገሪ ከሆነ ተናገሪ። ህይወት ምንድን ነው የገባሽ? ባዳነቴ ገብቶኛል። ሁላችሁም የዚህ ቤተሰብ አባል እንዳልሆንኩ ሁላችሁም አሳይታችሁኛል። ጭራሽ እኛ ነው እንደዚህ ያደረግነው? አዎ ከሰራተኛህ ጀምሮ እኔና ልጄን ማንም አልተቀበለንም። አሁን ደግሞ ልጅህ መና። እውነታው ይሄ ነው። 1 ዓመት አታውቂያትም። በጭራሽ እጅሽ ማንሳት አልነበረብሽ። ታዲያ ወዴት ነህ? ጊዜ ያስፈልገኛል። የምን ጊዜ ደግሞ? ስነግርሻለሁ ያልከኝ ነገርስ? አዎ እሱ ለመወሰን በደንብ ማሰብ አለብሽ። አንቺም ተዘጋጅ። የምን ተዘጋጂ ነው? ምንድነው የምትዘጋጀው? አሁን በደንብ ማታውቂኝ የማይረባ ሰውዬ የሆነ ነገር ማስቧል። ገየኝ ነበር። ጨንቅሽ ነው አይደል እንደዚህ የምታረጊው? አዎ አንተም ከዚህ በፊት እንደዚህ ሳረጋ ይተኛል ማለት ነው። ሲጨንቅሽ ስትናደጂ እንደዚህ ታረጋለሽ። ደስ ይላል። ምን ነው ደስ የሚለው? ሰው ሲያስተውልክ ደስ ይላል። እውነትሽ ነው? አዎ የሚያስተውለኝ ሰው እንዳለ ማሰብ ራሱ በጣም ደስ ይላል። አመሰግናለሁ። አሁን ጭራሽ ግራ እያጋባሽ ነው። ለምንድን ነው የምታመሰግኝ? ስላስተዋልከኝ ነው። አንዳንዴም ትገርምኛለሽ። አውቅሻለሁ ስልሽ አላውቅሽም። እኔም ስለ ራሴ እንደማውቀው ነገር ማንም እንደማይወደኝ ነው። ፈሪያ እባክሽ እንደዚህ አትበይ። ማን ብላ ይጠራል? ፈሪያ ይቅርታ ፈሪያ አልኩ እንዴ? ምን አላለው? ሁሉም ሰው እንደዚህ ነው የሚረሳኝ። አልገባኝም ማለት በቃ ግልጽ እኮ ነው። እናቴ እንኳን ትንሽ አላዘነችልኝም ጥላኝ ስትሄድ። ቆይ እናትሽ ሞት አይደል እንዴ? ጥላሽ ሄዳ ነው? ሞታም ቢሆን ጥላኝ ሄዳለች። እሱ ፈጣሪ የፈቀደው ነው። እኔም ራሴን ለአመታት እንደዛ ያልኩ ነው ማታለው። ሞትንም ህይወትንም የሚሰጠው ፈጣሪ ነው። ተወችኝ ያልሽ ራስሽ ላታስጨንቂ። በህይወት ያሉት እነሱ ምን? እነሱ ስለምን ራሱ ለምን እንደዚህ ታያለሽ? መና አባትሽ እኮ በጣም ይወድሻል። ለዛ ነው እናትን ዝም ያላት። ህይወት ምን አደረገች? በጥፊ መታች። ምን? የምርሽ ነው? አዎ ግን እሱ አይደለም የሚገርመው። እና ታኛ አባቴ በአይኑ አይቷታል። ልጅ ችግር ውስጥ ነች ማለት ነው። ምን አልከኝ? አሉ ምንም። እሺ ከዛስ ምን ተፈጠረ? እሱ አይደል እንደሚገርመው። ምንም አለመፈጠሩ። አባቴ ቢወደኝ ኑሮ እጇን አንስታብኝ ዝም አይልም ነበር። ግን እሱ ስለኔ ምንም አያስብም። ሳያስብ ቀርቶ አይደለም። ባካታታለኝ ሁሉም ነገር ይገባኛል። ፈሪሃ ተመታ ቢሆን ኑሮ ይሄኔ ስንት ነገር ተፈጥሮ ነበር። አንቺም ብትሆኚ ልጁ ነሽ። አንቺም ስትል ፈሪሃ እኮ ሰራተኛ ናት። ማለቴ እንደ ልጁ ስለሚያዩት ብዬ ይሆናል። ሁሉም ነገር ያስጠላል። ግን ምን አለበት አንዴ ማማከራት ያስንኩን ብትኖር ትኖርሽ ይሆናል። ምን እህት ልትሆኚ ነው አንተ?
እንደዛም ይቻላል። እንደዛ ካልሆነ ደግሞ እህት እንፈልጋለን። ህይወት የመውለድ ፍላጎት ያላት አይመስለኝም። ግን ብትወልድ ራሱ በጣም ትንሽ ነው የምትሆነው። እመኚኝ መና፣ ፈጣሪ ምን እንዳዘጋጀልሽ አታውቂም። አንዴ ልቀፍህ። የእውነት አመሰግናለሁ። የሆነ ነገር ቀሎኛል። እዚህ ቤት ያላችሁ ሰዎች እንዳለ ጥሩ ናችሁ። የምችለውን አደርጋለሁ። ልሂድ በቃ። ግን አንድ ጥያቄ ልጠይቅህ። ለምንድን ነው ለእናትህ ያልተከራከርክላት? ምን ብዬ የምከራከርላት? ማለት የመታችሽ እንደዚህ ስለሆነች ነው እንደዛ ስላደረገች ነው ብለህ ምክንያት የምትደረድር መስሎኝ ነበር። እሷን ሳይሆን አንቺን ነው ያዳመጥኩት። በልሽ። ቻው ቻው። ፈሪያ ልጄ፣ ፈሪያ አጎቴ። አይበርድሽም እንዴ ፈሪያ? ችግር የለም ለብሼ የለን። እስቲ ዞሪ ልጄ። ለምን አጎቴ? ሰሞኑን እያየሁ እኮ። ለምንድነው እንደዚህ የምትሸከሚው? አይ አጎቴ፣ የምሸክም ነው የምታወራው። አጎቴ አሳዘንኩ እንዴ? ኧረ አይደለም። እያየሁ ታውሽኛለህ። አንቺም እንደዚህ ነው ያሸሽኝ። እሺ እኔ ምን ላድርግ? እኔ ተጨንቄ ከማስጨንቀህ ብዬ እኮ ነው። ለምንድነው እንደዚህ የምትጨንቅብኝ? እኔ እርግብ ምን ልንገርህ? ሁሉንም ነገር እያየኸው ነው። አልገባኝም። በይ ንገሪኝ። አሁንም ስለ አባትሽና ስለ እህትሽ ነው? ከነሱ ሌላ ምንም ሀሳብ የለኝም። ይናፍቁኛል። ደግሞ በጣም ተናድጄባቸዋለሁ። የበደለሽን ሁሉ ይቅር ለማለት ሞክሪ የኔ ልጅ። በጭራሽ እንደዛ አይሆን ማለት ልጅ። መቼም ይቅር ልላቸው አልችልም። መቼም። ምንድን ነው የኔ ልጅ? አጎቴ እኔ እንደውም ልበቀላቸው ነው የምፈልገው። በቀለ? ማን ነው? ማን ነው? አሩን እንዴ? ልጄ ተናደርሽ? አንቺ ነሽ? አባትሽ መስሎሽ ነበር? ይሻል ነው ፈልግሽ። ልጅ ማውራት እንችላለን? አይናት ስለምንድን ነው የምናወራው? ደህና ነሽ? የሚያስቅ ንግግር ተናገርኩ እንዴ? አልተናገርሽም። ሁኔታሽ ግን በጣም ያስቅ። አልገባኝም። ይመስለኛል ልብድንሽ። የምትናገረውን ነገር ተጠንቀቂ። ምን አሁንም ልመጪ ነው? ልጄ እባክሽ እንደዚህ አትበይ። ከዚህ በፊት ያደረግሽውን ነገር ነው ያወራሁት። አድርጌዋለሁ፣ ግን በጣም ነው የሚጸጽተኝ። ኧረ እባክሽ። አዎ የኔ ልጅ አትበይ። እኔ አንቺ ልጅ አይደለሁ። የአባቴ ሚስት ልትሆኚ ትችያለሽ። የኔ እናት ግን በጭራሽ አትሆኚም። እሺ? በጣም ልቤን እየሰበርሽው ነው። ታውቆሻል። እኔ ስናደድ ማድረገውን አላውቅም። ስመታሽ ከአንቺ እኩል ነው የደነገጥኩት። አሁን የሚያስቅ ነገር ነው ያወራሁት። አይ አሁን እንኳን የሳኩት ብድም ሆነሽን አረጋግጬ ነው። ሳይሽ የምታደርጊውን ነገር አታውቂም። መጠንቀቅ ሳይኖርብኝ አይቀርም። ይኸውልሽ መና፣ እባክሽ አትንኪኝ። አሁን ለምን እንደመጣሽ ተናገሪ። ይቅርታ ልጠይቅሽ ነው አመጣጤ። ይቅርታ አላደርግልሽ። አሁን ውጪ። ይኸውልሽ መጥፎ ነገር እንዳረግ አታስገድጂ። ጭራሽ እያስፈራራሽ ነው። አይ እያስጠነቀቅኩሽ ነው። እንደዛ ከሆነ እኔም አንድ ነገር ላስጠንቅቅሽ። ጥሩ፣ እየሰማሁሽ ነው። የስልኩን ጉዳይ አረሳሁት። እሺ? እሱ እኮ ዝም በይ፣ ምንም እንዳትይ። ይኸውልሽ ለአባቴ ምንም አያልኩት ለአሮን ስል ነው እንጂ ሁሉን ነገር ድብልቅልቆ ነበር ማለት እንዴ። ባልገባሽ ነገር ትዳሬን አታሳጭኝ። አታስቢ፣ አጣራለሁ። ከዛ ግን ልጄ መና፣ ህይወት እዚህ ነሽ እንዴ? አዎ፣ ያው አንዳንድ ጉዳይ ልናወራ ብዬ መና ጋር መጣ። አንዳንድ ጉዳዮች? አይ እንኳን መጣ። እንድትወጣ እየጠየቅኳት ነበር። እሺ ጥሩ። ሳባም እንፈልጋቸዋለን። በሰላም ነው ግን ሁላችንም የሚፈልግካ? እሱ እዛ ሁላችሁም ትሰምታላችሁ። ወይኔ ጉዴ ፈላ።
ፈሪያ አሁን ማጎቴ ስለዚህ ነገር አሁንም አናወራ። ይሄ ነገር እስኪፈታ ድረስ እናወራለን። ምንም የታሰረ ነገር የለም። በቀል እኮ ነው ያልሽኝ ልጅ። በቃ መርሳት ፈልጋለሁ። እሱ አንድ ነገር ነው፣ በቀል ደግሞ ሌላ ነገር ነው። ተናድጃለሁ አጎቴ። ቆይ ያሉኝን ያደረጉኝን ነገር ዝም ብዬ ተውና ይቅር ማለት የትልቅ ሰው ስራ ነው። ህፃን ጋር አብረው ያለ ህፃን ያው ህፃን። አሁን ምንም አልልሽም፣ ብቻ ረጋ ብለሽ አስቢበት። እኔም ልግባ በቃ። ቆይ ከዛ በፊት የምጠይቅሽ ነገር አለ። ምንድን ነው አጎቴ? አትደብቂኝ። እኔ ልጅ ጓደኛ አለሽ እንዴ? የምን ጓደኛ? እንደው አላውቅም፣ ብቻ የወንድ ጓደኛ ደስ የሚልሽ። አጎቴ ይሄ ምን አይነት ጥያቄ ነው? ዝም ብለሽ ብቻ እውነቱን ነገር መጨቃጨቅ እንኳን ይናፍቃል። መጨቃጨቅ ይናፍቀኛል። ፈሪያ ልጅ የት ሄደሽ ነው? አናገርከኝ እንዳጎቴ ውስጥ ገብተን እነግርሃለሁ ያልሽኝ በሐሳብ እንዴት ጭልጥ ብሎ ለመሄድ ነው? አይ አለው የሆነ ሐሳብ ውስጥ ሆኜ ነው። ማየሁት ፈገግ የሚያስብል ሐሳብ ውስጥ ገብተሻል። ማን ነው ፈገግ ያለው? አንቺ ነሻ። በይ ንገሪኝ፣ ምንድነው እንደዚህ ፈገግ ያስባለሽ? ኧረ በጭራሽ አላልኩም። ልም አልችልም። ያየሁትን ካድ እያልሽኝ ነው? ባይሆን ንገሪኝ፣ ማንን ያስበሽ ነው? ወይ አጎቴ እኔ እሱን አስቤ መቼም ፈገግ አልልም። ወንድ ነው ማለት ነው? ምንድን ነው አጎቴ? የኔ ልጅ አንዴ ስሚ። ስለምንድን ነው የምታወራው አጎቴ? እንደዚህ ፈገግ ያስባለሽ ልጅ አይደል እንደ እመጣለሁ ያለው? ብቻ በማያውቀው ሀገር መጥቶ ጉድ ሆኖ ብቻ እንዳይሆን አደራ ፈጣሪ አንተ ጠብቀው። ወይኔ በጣም ይቅርታ፣ እንዳው ለካ አላየሁክም ነበር። ብታንኳኩ እኮ ነግሬሽ ነበር። ልክ ነህ፣ ማንኳኳት ነበረብኝ። ስቀል ነው መዞር ትችላለሽ። አይ መጀመሪያ ልበስ። ምን ታፍሪያለሽ ነው? አይ እንደዛ ሳይሆን ስነ ስርዓት ስላልሆነ ነው እንጂ አታፍሪ። ምን አሳፈረኝ? አንተ አይደለ እንዲያውልከው። እሺ እንደዛ ካልሽ ዙር። ጨረስክ? አዎ ጨርሻለሁ። አንተ ምን ሆንክ ነው? ለብሻለሁ ብለኸኛል ነበር እንዴ? አይናፋር መሆንሽን ቢያንስ ነው። እኔም ካንተ እኩል ያወቅኩት። ምን? አይናፋር መሆኔን። በሻን ዙር ጨርሻለሁ። ኧረ እባክህ አላምንህም። የሆነ ጨርሻለሁ። ዙር ማረጋገጥ እፈልጋለሁ። እሺ ምን ላድርግ? እሺ ወደ እኔ ተጠጋ። እሺ ምን ነው የሚያደርግሽ? ምንም በቃ እየጠሩ ነው ማለት ታዲ ይፈልጉናል። ምን ነው አንቺ ጥሩና ቆንጆ ሴት ነሽ። እኔ የሆነ ነገር ማለት ላንተ ዝም በይ። ግን እኮ አልሰማኝ። ምንም ነገር ከመናገርሽ በፊት እህትና ወንድም መሆናችንን እንዳትረሺ። አሁን የምትይ ነገር አለሽ? አዎ እየሰማሁሽ ነው። እየተፈለግን ነው እንሂድ። እሺ እኔ ግን ምን ይሁንኩኝ ነው? እቤት ውስጥ ሆኜ እኳኳላለሁ፣ እቀባባለሁ። ቆይ ምን ይሉታል? ብቻ ከእንጀራው እንደሚፈቅር እየያዘኝ ባልሆነ። ማና? አቤት። ቆይ እንዴት እንደዚህ ሊሆን ይችላል? እኔ ሀሩን አስቤ ፈገግ እያለሁ እንዴ? ለምንድን ነው ድምፁ፣ አይኑ፣ ፈገግታው በሀሳቤ የተመላለሰ ያለው? ቆይ ምን እየሆንኩ ነው? ከሱ የበለጠ ቤተሰቦቼ ማሰብ ነበረብኝ፣ ግን አልቻልኩም። የግድ የኔ እናቱ ልጅ መርሳት አለብኝ። ልጄ ፈሪያ ፈሪያ ፈሪያ
በዚህ ሰዓት እንዳልተኛሽ አውቃለሁ። የሆነ ወንድ ልጅ ደውሎ ስልኩን አነሳሁት። አጎቴ ታዴ ሁላችሁም ተሰብሰቡ አልከኝ። ነው ተሰብስበናል። ሁላችሁም የጠራዋችሁ ማወራችሁ ጉዳይ ስላለ ነው። ሁላችንም የሚመለከት ምን ጉዳይ ቢገጥመህ ነው? ጠዋት በተፈጠረው ጉዳይ ገባኝ። ስለመናና ስለኔ ነው። እንደሱ ቢሆንም ሀሮንም ይመለከታል። እኔን? አዎ ልጄ። እሺ ይመስለኛል ጠዋት ስለተፈጠረው ጉዳይ አላወቅም። እኔ ነግሬያለሁ። ኧረ ነግረሽዋል? አዎ ሁሉንም ነገር አውቋል። እሺ እንደዛ ከሆነ ነገሮች ይቀላሉ። ታዲ ነገሩን ከዚህ በላይ አታርዝመው። እኔም ይቅርታ ለመጠየቅ ነው የመጣሁት። ነገሩን እንቋጭውና እኔ ደክሞኛል ገብቼ ልተኛ። አዎ ልክ ነሽ። አንደኛው ይቅርታ ነው። ጥሩ የኔ ልጅ ይቅርታ አድርጊልኝ። ይመስለኛል ጨርሰናል። እኔ ልጅ ቁጭ በይ አላለቀም። አንቺ ምንድነው? ይሁንና አንብቢ። ታዲ ምንድነው? ታዲ ለኔ ፍቺ ለኔ? አዎ ፍቺ